አዲስ ለተወለደ ጨቅላ ህፃን ልጅ ምን ያህል ወተት ያስፈልገዋል? ልጄ የጣሳ ወተት የምሰጠው ከሆነ ምን ያህል ነው መስጠት ያለብኝ? ይህ የብዙ አዳዲስ ወላጆች ጥያቄ ነውና ወተት ምን ያህል መስጠት እንዳለብን ከህፃናት ተፈጥሯቸው አንጻር እናወራለን። ከዛ በተጨማሪ ደግሞ ህፃናት ከጣሳ ወተት ይልቅ የተሻለ የምንለው ነገር የምነግራችሁ ነገር አለ። ቪዲዮውን እስከ መጨረሻው ተመልከቱት። ለብዙ ወላጆች ያስፈልገናል። እንደተለመደው ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። እንዲሁም ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ አስፍሩልን። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባል የዩቲዩብ ቻናል ነው። በዚህ ቻናል ለእናንተ ወላጆች ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን እየሰጠን እንገኛለን። ቤተሰብ እንድትሆኑ ተጋብዛችኋል። እነዚህ መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ ማድረግ፣ በመቀጠለው የደወል ምልክት መጫን አትርሱ። ስለዚህ ጨቅላ ህፃናት እንደተወለዱ እንግዲህ ብዙ ጊዜ የምንሰራው በተለይ ደግሞ አሁን ከተማ ላይ ብዙዎቹ እናቶች የሚሉት በኦፕራሲዮን ወይም በሲዜሪያን ሴክሽን ስለሆነ ቀጥታ የጣሳ ወተት እንጀምርላቸዋልና ስንት እንስጣቸው፣ ምን ያህል መጠን እንስጣቸው የብዙ ወላጆች ጥያቄ ነው። ከዛ በፊት ግን አንድ ነገር ልንገራችሁ። ሁልጊዜ ማወቅ ያለባችሁ ነገር ተፈጥሯዊ ነገሮች ሁልጊዜ ከአርቲፊሻል ነገሮች የተሻሉ ናቸው ሁሌ። ስለዚህ ህፃናት ልክ እንደተወለዱ ወደ ጣሳ ወተት አትሄዱ። በተቻለ መጠን እናት ችግር ላይ ካልሆነች በስተቀር እናት ህመም ላይ ካልሆነች በስተቀር ቀጥታ የእናት ጡት ወተት መጠቀም ያለባችሁ። ስለዚህ ግዴታ የጣሳ ወተት መጠቀም ያለብን ስትሪክት የሆኑ ኮንትራኢንዲኬሽኖች አሉ። ወይም ብረስት ሚልክ ኮንትራኢንዲኬሽን ወይም ብረስት ሚልክን ወይም የእናት ጡት ወተትን ትተን ግዴታ የጣሳ ወተት መጠቀም ያለብን አለ። እነዚህን ክራይቴሪያዎች ከማውራቴ በፊት አንድ አዲስ ነገር ልንገራችሁ። ብሩክ ኪድስ ልዩ ህፃናትና ታዳጊዎች ክሊኒክ ስራ ከጀመረ እነሆ 1 ዓመት ሞልቶታል። በዚህ ክሊኒክ እጅግ ዘመናዊ የሚባል ላቦራቶሪ ያለን ሲሆን በተጨማሪ እጅግ ዘመናዊ የሚባል አልትራሳውንድ አለን። ህክምና ምርመራ፣ ለልጆቻችሁ ዓመታዊ ሜዲካል ቼክአፕ ከፈለጋችሁ ከታች ባሉ ስልኮች ደውላችሁ መምጣት ትችላላችሁ። ስለ ክሊኒካችን ሙሉ መረጃ ማግኘት ከፈለጋችሁ ደግሞ ከላይ ያለውን ዌብሳይት www.brookkidsclinic.com የሚለውን ቪዚት አድርጉት። ሙሉ መረጃ ታገኛላችሁ። አንደኛ የእናት ጤና አደጋ ላይ ከሆነ ለምሳሌ እናትየዋ በወሊድ ምክንያት ወይም በሌላ ሜዲካል ኮንዲሽን ወይም በሜዲካል ችግሮች በጣም ከፍተኛ ህመም ላይ ካለች ማጥባት አትችልም። ስለዚህ ዛኔ የፎርሙላ ወተት እንጠቀማለን። ሁለተኛ ከእናት ወደ ልጅ ሊተላለፉ የሚችሉ ከፍተኛ የሆኑ ቫይረሶችና ባክቴሪያዎች ካሉ አንደኛ HIV ነው። በተለይ HIV ፖዚቲቭ ከሆኑ እናቶች እና አቅም ካላቸው ባደጉት ሀገራት የሚመከረው የፎርሙላ ወተት ሲሆን እንደኛ ያሉት ደግሞ ታዳጊ ሀገራት የሚመከረው የእናት ጡት ወተት ብትቀጥል የተሻለ ነው ይባላል። ለምን? ማቀላቀል ስለሌለብን አንዴ የፎርሙላ ወተት ጀምረን ልክ የሆነ ጊዜ በኋላ አቅም ከሌለና የምናቀላቅለው ከሆነ ወደ እናት ጡት ወተት ያ ደግሞ ለኢንፌክሽን ሪስኩን በጣም በከፍተኛ ሁኔታ ይጨምረዋል። ስለዚህ ለታዳጊ ሀገራት WHO የሚመክረው የእናት ጡት ወተት የተሻለ ነው። HIV ቢኖርባትም ባይኖርባትም እናትየዋ ሁልጊዜ የእናት ጡት ወተት ጥሩ ነው ይላል። ላደጉት ሀገራት አቅም ላላቸውና ፎርሙላ ሚልክ ወይም የጣሳ ወተትን ሁልጊዜ መግዛት ለሚችሉት ግን እንደ አማራጭ ፎርሙላ ሚልክ የተሻለ ብሎ ያስቀምጣል። ይህ HIV ፖዚቲቭ ከሆነች እናት እንደ አማራጭ የምንጠቀመው ነው። ከዛ በተጨማሪ ደግሞ አክቲቭ የሆነ ቲቢ ካለ ወይም ያልታከመ ቲቢ ዲያግኖዝ የተደረገ ቲቢ ካለ ይህም የእናት ጡት ወተት ላይሆን ይችላል። በተለይ ህክምናውን ቢያንስ 2 ሳምንት 3 ሳምንት በቀላሉ ልታጋባው ስለምትችል በመጀመሪያ 2 ሳምንት በተቻለ መጠን የጣሳ ወተት መጠቀም። ከዛ እናት የአንታይ ቲቢ 2 ሳምንትና 3 ሳምንት ከዛ በላይ ከወሰደች ግን ወደ እናት ጡት ወተት መመለስ ይቻላል። እስከዛ ግን የፎርሙላ ወተትን እንደ አማራጭ ብትጠቀሙ መክራችኋለሁ። ሌሎች የቫይረስ ኢንፌክሽኖችም አሉ። ለምሳሌ ሄርፒስ ሲምፕሌክስ ሊሆን ይችላል፣ ቫሪሴላ ሊሆን ይችላል። እነዚህ ሪሌቲቭ ኮንትራኢንዲኬሽን ነው የሚላቸው። በተለይ ጡት አካባቢ ቁስለቶች ካሉ፣ ሰውነት አካባቢ ከፍተኛ ቁስለቶች ካሉ እነዚህ የሚተላለፉ ቫይረሶች ስለሆኑ ለጊዜው የእናት ጡት ወተት ላንመክር እንችላለን። በዚህ ወቅት የጣሳ ወተት እንጠቀመው ማለት ነው። ሶስተኛው ግዴታ የጣሳ ወተት መጠቀም ያለብን ደግሞ እናት ኬሞቴራፒ ወይም ራዲዮቴራፒ በካንሰር ምክንያት ወይም በሌላ ምክንያት ኬሞና ራዲዮቴራፒ የምትወስድ ከሆነ የጣሳ ወተት እንጂ የእናት ጡት ወተት አይሆንም። ምክንያቱም እነዛ አክቲቭ የሆኑ የራዲዮቴራፒ ራዲዮ አይሶቶፖች ወደ ልጁ ሊሄድ ስለሚችል ልጁን ደግሞ ለካንሰር ሊያጋለጠው ስለሚችል በፍጹም የእናት ጡት ወተት መሞከር የለብንም። ክፍት የስራ ቦታ ለካሽርና እንግዳ ተቀባይ ባለሙያዎች ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን ካሽርና እንግዳ ተቀባይ ባለሙያዎችን አወዳድሮ መቅጠር ይፈልጋል። ብዛት 2፣ ጾታ ሴት፣ የስራ ልምድ በአገልግሎት ሰጪ ተቋማት በካሽርነት 1 ዓመትና ከዛ በላይ ልምድ ያላት በክሊኒክ ወይም በሆስፒታል የሰራች ቢሆን ይመረጣል። ካሽ ሬጂስተሪ ማሽንን በትክክል መጠቀም የምትችል በቂ ክህሎት ያላት፣ የማታ ስራ ወይም የአዳሪነት ስራን ለመስራት ፈቃደኛ የሆነች፣ በአካውንቲንግ ወይም ተያያዥ ትምህርት ዘርፍ ዲፕሎማ ወይም ዲግሪ ያላት፣ ታካሚዎችን በትዕግስትና በፍቅር ማስተናገድ የምትችል፣ የተጣራ ደሞዝ 8000 ብር በተጨማሪ የማታ ስራ ጥቅማ ጥቅም ዲዩቲ ተጨማሪ ክፍያ ይኖረዋል። የስራ አድራሻ አዲስ አበባ ጦር ኃይሎች አጉስት አካባቢ ነው። የስራ ቦታው ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። አመልካቾች ሲቪያቸውና ፎቶቸውን ከታች ባስቀመጥነው ቴሌግራም ሊንክ ላይ መላክ ይችላሉ ወይም ቴሌግራም ላይ
@ብሮኪድስ ክሊኒክ ብለው እዛ ላይ ሲቪያቸውን አታች ማድረግ ይችላሉ። አራተኛ እናንተ የምትወስዳቸው ከፍተኛ የሆነ ፖተንት የሆኑ መድኃኒቶች ካሉ በተለይ ከልብ ጋር የተገናኘ ለምሳሌ አሚዮዳሪዮን የመሳሰሉት ከፍተኛ የሆኑ መድኃኒቶች ካሉ ሐኪምን አማክሮ የጣሳ ወተት መጠቀም ይቻላል። ስለዚህ አንድ ማወቅ ያለባችሁ ነገር ምንጊዜም አንድ እናት ከወለደች በኋላ ሁልጊዜ ማግኘት ያለበት ልጁ የመጀመሪያውን ኮሎስትረም የምንለውን የእናት ወተት ነው። ኮሎስትረም ወይም እንገር የሚባለው የመጀመሪያው ክፍል በነገራችን ላይ በጣም ብዙ ጥቅሞች አሉት። ለዛሬ 5ቱን ዋና ዋና ጥቅሞችን ልንገራችሁ። የመጀመሪያው የምነግራችሁ ነገር ክትባት ነው። የመጀመሪያው የእናት ወተት ወይም እንገር የምንለው ነገር ክትባት፣ የመጀመሪያው የልጁ ክትባት ነው። ለምን መሰላችሁ? ክትባት በባህሪው የሚሰጠን አንቲቦዲዎች ነው ወይም የበሽታ መከላከል አቅማችን ማሳደግ ነው አይደለ? ልክ እንደዛ ሁሉ ከእናት ወደ ልጅ ፓሲቭሊ የሚተላለፍ ወይም ፓሲቭ ኢሚኒቲ የምንለው የነጭ ደም ሴሎች ኢሚኖግሎቡሊን ኤ፣ ኢሚኖግሎቡሊን ጂ፣ ላክቶፌሪን፣ ላይዞዛይም የሚባሉ ኤንዛይሞችና ዋና ዋና ንጥረ ነገሮች አሉ። እነዚህ ንጥረ ነገሮች ዋና ስራቸው ምን መሰላችሁ? ዋና የአንጀት ክፍል ሽፋን ይሰራሉ። ባክቴሪያ፣ ቫይረስ፣ አላግባብ የሆኑ ነገሮች እንዳይገቡ ይከላከላሉ። ባክቴሪያም ከገባ ያን ባክቴሪያ ይከቡትና በቀላሉ ማክሮፌጅ ለሚባለው ነገር አጋልጠው ይሰጡታል ማለት ነው። ማክሮፌጅ የሚባለው ነጭ ደም ሴል ደግሞ ባክቴሪያዎቹን ዳይጀስት አድርጎ ያጠፋቸዋል ማለት ነው። ስለዚህ የመጀመሪያው እንገር የምንለው ኮለስተረም፣ በእንግሊዝኛ ስሙ ኮለስተረም የምንለው ነገር ዋናው ጥቅሙ የበሽታ መከላከል አቅም ከፍ የሚያደርግ ክትባት ይሰጠናል። ሁለተኛው ለልጁ የሚሰጠው ጥቅም ደግሞ ልጁ በቀላሉ ካካ እንዲል ወይም ካካውን እንዲያሳልፍ በጣም ይረዳዋል። ላክዜቲቭ ኢፌክት ስላለ ወይም ልክ እንደ ሰገራ ማለስለሻ ስለሚጠቅም የመጀመሪያው የእናት ወተት ልጁ ማግኘት አለበት። ህጻናት በነገራችን ላይ በተወለዱ ከተቻለ በ30 ደቂቃ ውስጥ ካልተቻለ በአንድ ሰዓት ውስጥ ቶሎ የእናት ወተት ማግኘት አለባቸው። ይህም ኮለስትረም የምንለውን ዋና ንጥረ ነገር እንዲያገኙ ይረዳቸዋል። ሶስተኛው የኮለስትረም ወይም የእንግር ጥቅም ደግሞ ጠቃሚ ባክቴሪያዎችን ለልጁ ይሰጣል። በነገራችን ላይ አንጀታችን ውስጥ 100 ትሪሊዮን እና ከዛ በላይ ባክቴሪያዎች እንደሚኖሩ ታውቃላችሁ? አዎ። ህጻናት ልክ ሲወለዱ ንጹህ ናቸው። ልክ ወደዚህ ዓለም ከመጡ በኋላ ጠቃሚ ባክቴሪያዎችን ከእናት ነው የሚቀበሉት። ያንን የሚቀበሉበት የመጀመሪያው መንገድ ደግሞ የእናት ወተት ውስጥ ያሉ ባክቴሪያዎች ናቸው። ሁለተኛ የሚያገኙበት ደግሞ በማህፀን የሚወለዱ ከሆነ ከእናት ቆዳ ላይ ወደ አፉ ከዛም ወደ አንጀቱ የሚገቡ ጠቃሚ ባክቴሪያዎች አሉ። እነዚህ ጠቃሚ ባክቴሪያዎች ደግሞ ልጁ አስሬ አለርጂ እንዳይዘው፣ ነጭ ደም ሴሎች በጣም ቁጡና በጣም አግሬሲቭ እንዳይሆኑና ለኤግዘማ፣ ለአለርጂ፣ ለአስምና ለመሳሰሉት እንዳይጋለጥ ያዝ ያደርጉታል። ነጭ ደም ሴሎች በጣም ኦቨር ሪአክት የሚያደርጉ ከሆነ ራሳቸውን በራሳቸው ወይም የራስ ሴል ማጥቃት ይጀምራሉ። ይህም ከፍተኛ አለርጂ ሊኖረው ይችላል ልጁ። ሁለተኛ ደግሞ ህፃኑ የራሱ የበሽታ መከላከል አቅም ጤነኛ እንዲሆን ሬጉሌትድ የሆነ ሞዴሌትድ የሆነ መካከለኛ የሆነ የበሽታ መከላከል አቅም እንዲኖረው በጣም ይጠቅመዋል። አራተኛው ጥቅም ደግሞ የምግብ ጥቅም አለው። የምግብ ጥቅም ከፍተኛ ፕሮቲን፣ ከፍተኛ ካርቦሃይድሬት አለው። ስለዚህ አንደኛ የልጁ ስኳር እንዳይወርድ። እንደምታውቁት አንድ ህፃን ማህፀን ውስጥ እያለ ምግብ የሚያገኘው ሙሉ ለሙሉ በእንግዲህ ልጁ አማካኝነት በእትብቱ አማካኝነት ከእናት ነው። ልክ ሲወለዱ ይህ እትብት ይቆረጣል። ስለዚህ ምግብ ማግኘት ያለበት ደግሞ ከጡት ይሆናል ማለት ነው። በዛን ወቅት ረጅም ጊዜ ከጡት የምናራርቀው ከሆነ ወተት ካላገኘ ስኳሩ እየቀነሰ ይሄዳል። ስኳሩ እንዳይቀነስ የመጀመሪያው መፍትሄ ቶሎ የእናት ወተትን መስጠት ነው። ስለዚህ ህፃናት እንደተወለዱ የጣሳ ወተት ሳይሆን። አምስተኛውና ዋናው ነገር ደግሞ ልጁ አስምና ከፍተኛውን አለርጂ ሰውነት መቆጣት እንዳይኖረው ቆዳው ጤናማ እንዲሆን አንጀቱ ጤናማ እንዲሆንና ተፈጥሯዊ ባክቴሪያዎችን በአግባቡ እንዲያዳብር ይረዳዋል ማለት ነው። ስለዚህ እነዚህ 5ቱ ጥቅሞች የእንገር የመጀመሪያው ወተት ጥቅሞች ሲሆኑ አሁን በመጨረሻ የምነግራችሁ ደግሞ የጣሳ ወተት የምንጠቀም ከሆነ ስንት እንስጠው፣ አማውንቱ ምን ያህል መሆን አለበት የሚለውን በእድሜ ከፋፍዬ እነግራችኋለሁ። እንግዲህ ቅድም እንደነገርኳችሁ ሁልጊዜ ህፃናት ከተወለዱ በኋላ ምን መርጠው የእናት ወተት ሆኖ ሳለ በተለያዩ ምክንያቶች ግን የእናት ወተት ካልተገኘ የመጀመሪያ ቀን፣ ሁለተኛ ቀን፣ ሶስተኛ ቀን እያልን እየከፋፈልን ወተት መስጠት ይኖርብናል ማለት ነው። ስለዚህ የመጀመሪያ ቀን ዴይ ዋን ላይ ህፃናት የአንጀታቸው ወይም የጨጓራቸው ክፍል ማክሲመም 10 ኤምኤል ብቻ ነው የሚይዘው። ከ5 እስከ 10 ኤምኤል ነው የሚይዘው። ስለዚህ መስጠት ያለበትን የጣሳ ወተት ቢያንስ 10 ኤምኤል በየ2 ሰዓቱ ወይም በየ3 ሰዓቱ፣ አንዳንድ ጊዜ እስከ 20 ኤምኤል ገፋ ይደረጋል። ከ20 ኤምኤል በላይ ግን በቀን ውስጥ በየ3 ሰዓቱ በየ2 ሰዓቱ በተከታታይ የምሰጣቸው ከሆነ ግን ያስታውካቸዋል። ስለዚህ የጣሳ ወተት ህፃናት እንዳቅማቸው ነው መሰጠት ያለበት። በአማካኝ ከ10 እስከ 20 ኤምኤል ሊበቃቸው ይችላል የመጀመሪያ ቀን። ከዛ በላይ ግን በተከታታይ መስጠት የለብንም። ሁለተኛ ቀንም በተመሳሳይ በዚሁ አማውንት ከ10 እስከ 20 ኤምኤል ወይም እስከ 15 ኤምኤል መጠቀም እንችላለን። ስለዚህ የመጀመሪያና ሁለተኛ ቀን ኦልሞስት ተቀራራቢ ኒድ ነው የሚኖራቸው። የጨጓራቸው መጠንም ብዙ የሚችል አይሆንም። ሶስተኛ ቀን ላይ ከ20 ወይም ከ15 ኤምኤል እስከ 30 ኤምኤል ገፋ ማድረግ እንችላለን። ይህንን በየ2 ሰዓቱ ወይም በየ3 ሰዓቱ መስጠት እንችላለን። ህፃናት በነገራችን ላይ የእናት ወተት ከሆነ የሚያገኙት በየ2 ሰዓቱ፣ የጣሳ ወተት ከሆነ ደግሞ እድሜያቸው ከ3 ከ4 ቀን በኋላ በየ3 ሰዓቱ ካገኙ በቂያቸው ነው። ስለዚህ እድሜያቸው ከ3 ቀን ጀምሮ ያሉ ህፃናት በየ3 ሰዓቱ መስጠት እንችላለን። በአማካኝ ከ20 እስከ 30 ኤምኤል መጠቀም እንችላለን። እድሜያቸው ከ4ኛ ቀን እስከ 7 ቀን ወይም እስከ 1 ሳምንት ሙሉ ሳምንት እስከሚሞላቸው ድረስ ደግሞ ከ30 እስከ 60 ኤምኤል በየ3 ሰዓቱ መስጠት እንችላለን። ሆኖም ግን ከ3 ሰዓት በፊት የሚያለቅስ ከሆነ በጣም የሚረበሽ ከሆነ የሚርበው ከሆነ ግን ከዛ በፊት መስጠት እንችላለን። ስንሰጥ ግን ምን ጊዜ ማወቅ ያለባችሁ 20-30 ኤምኤል ካለፈ በኋላ በመጀመሪያ 1 ሳምንት ጨጓራቸው ትንሽ ስለሆነች ማስገሳት ይኖርብናል። ስለዚህ ቢያንስ ከ20 እስከ 30 ኤምኤል ከሰጠን በኋላ ወደ ለመያዝ ጀርባቸውን አሸት እያደረጉ ማስገሳት፣ ወደ ላይ ደገፍ ማድረግ ተገቢ
ነው የሚሆነው። ከ2 ሳምንት ጀምሮ እስከ 1 ወር ላሉ ህጻናት ደግሞ ከ60 እስከ 90 ኤምኤል በየ3 ሰዓቱ መስጠት እንችላለን። ከ1 ወር እስከ 2 ወር ላሉ ህጻናት ደግሞ ከ90 ኤምኤል እስከ 120 ኤምኤል በየ3 ሰዓቱ ወይም በየ4 ሰዓቱ መስጠት እንችላለን። በነገራችን ላይ እድሜያቸው ከፍ ባለ ቁጥር በየ3 ሰዓቱ የምንሰጠውን በየ4 ሰዓት ስንሰጠን በየ5 ሰዓት ሊሆን ይችላል። እንደ ህጻናት ፍላጎታቸው እያየን ሪስፖንሲቭ ፊዲንግ መስጠት አለብን እንጂ እያስገደድን መስጠት የለብንም። በነገራችን ላይ አሁን ምዘረዝርላችሁ ቁጥር ራሱ አብዛኛው ጥናት የተደረገው በዩሮፒያንና በአሜሪካ ሀገር ስለሆነ የሀበሻን ህጻናት ትንሽ ሊበዛባቸው ይችላል። ስለዚህ ሁሉም ህጻን የየራሱ ባህሪና ተፈጥሮ ስላለው አሁን የምነግራችሁ ቁጥሮች ስታንዳርድ እንጂ ለሁሉም ህጻናት ግዴታ ይህን ያህል መጨረስ አለባቸው ማለት ላይሆን ይችላል። ከ2 ወር እስከ 4 ወር ያሉ ህጻናት ደግሞ 120 ኤምኤል በየ3 ሰዓቱ በየ4 ሰዓቱ ወይም በየ5 ሰዓቱ እንዳስፈላጊነቱ ሊወስዱ ይችላሉ። ከ4 ወር እስከ 6 ወር ባለው ጊዜ ደግሞ ከ120 እስከ 140 ድረስ መስጠት እንችላለን እንዳስፈላጊነቱ። አሁን እዚህ ጋር ማወቅ ያለባችሁ ነገር ምንድነው? አንዳንድ ህጻናት ትንሽ ፎርሙላ ወተት ከወሰዱ በኋላ ወዳቸው ሊሞላ ይችላል፣ ሊያቀረሻቸው፣ ሊያስታውካቸው ይችላል። ስለዚህ ያንን ትንሽ ያርጋችሁ በየ2 ሰዓቱ መስጠት ትችላላችሁ። ትንሽ አርጋችሁ በየ1 ሰዓቱ መስጠት ትችላላችሁ። ግዴታ 120 ኤምኤል 150 ኤምኤል ላትሰጡ ትችላላችሁ። ከዚህ ቀጥሎ ደግሞ ከ6 ወር ጀምሮ ላሉ ህጻናት ልንገራችሁ። ከ6 ወር ጀምሮ ላሉ ህጻናት ምን ጊዜ መሰጠት ያለበት ምግብ ነው እንጂ የጣሳ ወተት መሆን የለበትም። የጣሳ ወተት አንዱ የምግብ አካል እንጂ ለብቻው ምግብ መሆን የለበትም። ምግቦችን ከ6 ወር ጀምሮ እያስለመደን የጣሳ ወተቱን ደግሞ እየቀነስን በ24 ሰዓት እንደ ፎርሙላ ቢወስዱ ራሱ ከ900 ኤምኤል በላይ መውሰድ የለባቸውም። ከዛ ኤምኤል በላይ ሲወስዱ አንዳንድ ህጻናት ድርቀት፣ አንዳንድ ህጻናት አላስፈላጊ ውፍረት፣ ምግብ ፍላጎት መቀነስም ሊያስከስትባቸው ስለሚችል የፎርሙላ ወተት አጠቃቀማችሁ ውስን መሆን አለበት። ስለዚህ ለዛሬ ያዘጋጁት መረጃ እንግዲህ ይህን ይመስላል። መረጃውን ከወደዳችሁት ላይክ አድርጉ። ጥያቄ ካላችሁ ኮሜንት ላይ አስፍሩልን። ይህ መረጃ ለብዙ ወላጆች ያስፈልጋልና ምናልባት ለአዳዲስ ወላጆች ኮፒ ሊንክ እያደረጋችሁ ላኩላቸው፣ እነሱን ይመልከቱት። ዶክተር ፋሲል ነኝ፣ የህጻናት ስፔሻሊስት ሐኪም ከብሮ ኪድስ ልዩ የህጻናትና ታዳጊዎች ክሊኒክ። መልካም ጊዜ